نيو መልካምሽ ሳሂህ ቡኻሪ ካላዩ አያምኑም ነገሩ ያዩም አያምኑም ግን እንየው እሺ ይሄው ከፍት ልክፈታውና ላሳያችሁ his father hadith ኦኬ ሳሂህ አልቡኻሪ 3329 ላይ ይሄው ተመልከቱ ሳሂህ አልቡኻሪ 3329 ይሄው አረብኛው ልተርጉመውና እንመልከተው ማንንም አረብኛ ደግሞ የሚችል ሰው ካለ መጥቶ ደግሞ አንብቦ ሊመለከት ይችላል እሺ እንደዚህ ይላል translate directly እሺ እንዲህ ይላል ይሄው ተመልከቱ ከአነስ ቢን ማሊክ እንደተወራው እንዲህ ብለዋል አብደላህ ቢን ሰላማ ያለህ መልእክተኛ መዲና መግባታቸውን በሰማ ጊዜ ወደ እርሳቸው መጥቶ እንዲህ አላቸው እኔ ከነብይ በስተቀር ማንንም የማያውቃቸውን ሶስት ነገሮች እጠይቅሃለሁ የቂያማ የመጀመሪያው ምልክት ምንድነው የጀነት ሰዎች የመጀመሪያ የሚመገቡት ምግብ ምንድነው ልጅ አባቱን እንዲመስል የሚያደርገው ምንድነው እንዲሁም እናቱን እንዲመስል የሚያደርገው ምንድነው ያላህ መልእክተኛም እቺን ፓርት ረሳኋት እንደው የምታስቀኛለች እቺ ፓርት ራሱ ያላህ መልእክተኛው አሁን ገና ጅብሪል ነገረኛሉት ልክ አሁን አንተ እንደጠየቀኝ ጅብሪል ደስ አይልም አሁን ጅብሪል ነገረኝ እሺ አብደላህ እርሱ ጅብሪል ከመላእክት መካከል የአይሁዶች ጠላት ነው አለ አብደላህም እርሱ ከመላእክት መካከል የአይሁዶች ጠላት ነው አለ ያላ መልእክተኛም እንዲህ አሉ የቂያማ የመጀመሪያው ምልክት ሰዎችን ከምስራቅ ወደ ምዕራብ የሚሰበስበው የሚነድ እሳት ነው የጀነት ሰዎች መጀመሪያ የሚመገቡት ምግብ የአሳ ጉበት ትርፍ ነው የአሳ ጉበት ትርፍ ጥላቻ ነው ይላል ስለ ልጁ መምሰል ደግሞ ወንድየው ከሴቲቱ ጋር ግንኙነት በሚያደርግበት ወቅት የእሱ ፈሳሽ ከቀደመ ልጅ እሱን ይመስላል የሷ ፈሳሽ ከቀደመ ደግሞ ልጅ እሷን ይመስላል አብደላህም አንቱ ያላህ መልእክተኛ መሆኑን መሰክራለሁ አለ ታአለ በቃ የሚገርም ነው አንቱ ያላህ መልእክተኛ መሆኑን መሰክራለሁ እንዴ ወንድየው ከሴቲቱ ጋር ግንኙነት በሚያደርግበት ወቅት የእሱ ፈሳሽ ከቀደመ ልጅ እሱን ይመስላል ስለዚህ ሰዎች ልጆቻችሁ እናንተን እንዲመስሉ ከፈለጋችሁ ቀድሞ በመጨረሽ መሽቀዳደም ነው ሌላ ምንም ሚስጥር የለውም ኦኬ ቀድሞ ከጨረሰ እናንተን ነው ቁርጥ እንዲህ ነው እንግዲህ ሐዲሱ ያው እንደምታዩት ነው ምን ዝባዝንኬ ውስጥ ያስገባልና በውጭ ያ ረህመት ቀጥሽ ማሻአላህ ማሻአላህ በእውነት ይሄ ነው አንድ ነገር ግን ረሳ ጠያቂው ታውቃለህ ሁለቱስ እኩል ከጨረሱ ማንን ይመስላል ፎቶ ፊኒሽ ያስፈልገዋል እዛኔ በቫር ይታያል እዛን ጊዜ በማይክሮ ሰከንድ ለምን ግን ይሄ ማን ነው የሚባለው ሰውዬ በጣም ኮሜንት አበዛና ለምን አታስገባው ማስረጃ ካለው ምናምን እንትን አይልም በነገራችን ላይ እኮ አልመለሱልኝም የጠየቅኳቸው ለራሱ አንተን ይሄ መለስከው እውቀት ካላችሁ መልሱልኝ ከሱ የተሻለ መልስ ካላችሁ ማለት ነው ኢዮባ ሌላ ሐዲስ ላይ ደግሞ ይጋጫል ብሎናል የሚጋጫውን ንገረንና እሱንም ደግሞ ከፍተን ማየት እንችላለን በነገራችን ላይ በሳሂህ ሐዲሶች መካከል በጣም ብዙ ግጭቶች ነው ያሉት ብዙ
ብዙ ግጭቶች ናቸው። ዝም ብላ ማሻአላ እና ማሻአላ ያልኩህ እኮ ጥሩ ነው እያልኩህ አይደለም፣ እያፌስኩብህ ነው። በነገራችን ላይ ና መልስ ካለህ ና መልስ። አላህ ከአርሽ በላይ ነው ከአርሽ በታች መልስልኝ። ይችን ቀላል እንኳን ጥያቄ መልስልኝ በጌታ። ያ ሐዲስ ቁጥሩን ላላችሁ ከታች ኮሜንት ላይ ቅድም ለጠየቃችሁ ይኸው ቡኻሪ 3329 ነው። ምናልባት 3329 ላይ ታገኙታላችሁ። በነገራችን ላይ ፎይ እስከሚከፍት ብዬ ነበር የከፈትኩት። አልከፈተም ፎይ ፎይ አረ ከከፈተማ ወደዛ እንድናት ዋይ ራስ ምታት ጀግናችን ወደ እሱ እንሂድ። በነገራችን ላይ በእሱ ነው እኛን ያነቃንና ያው አልከፈተም ገና ነው። ኦኬ መልካም፣ በቃ እስከሚከፍት ድረስ መቆየት እንችላለን። አይ ብዙ ሰዎችን እንዲነቁ አድርጓል ወይ ወንድማችን፣ እግዚአብሔር ይባርከው። እሺ 72 የተባለው ለምንድን ነው? 72 በጀነት የተባለው ለሴቶች ሳለን? ጥሩ ጥያቄ ነው። 72 የሚለው ራህመት ልትመለሺ ነው ካለ አይ ለነሱ ጥያቄ ነው እንጂ ልመለስ አላልኩም። ኧረ ፈጣሪ ከጨለማ ያወጣኝ እንዴት ነው ወደዛ የምመለሰው? አይታወቅም። አንዳንድ የስጋ ፍላጎት ብዙ ነው ብዬ ነው። ኧረ በፈጣሪ ስጋ ፍላጎት አይደለም እንዴ። ስቀልድሽ ነው ራህመት፣ ስቀልድሽ ነው። አይ 72ቱ እንግዲህ ግልጽ ነው። መሐመድ ያው ይሄንን በተለይ ለሙጃሂዶች ይሄ ምንድን ነው ለእስልምና ታጋዮች ነው ፕሮሚስ ያደርግላቸው የነበረው። ይሄ ደግሞ እንትን ነበረ፣ መቀስቀሻ መንገድ ነበረ። ካሜራውን እንደላጥፋውና እጄ ዛለ። መቀስቀሻ መንገድ ነበር ለጦርነት ሰዎቹን ለማማለል እንዲመቸው። በቃ 72 ሚስት አላችሁ በጀነት እኮ ተጋደሉ እያለ ማነሳሻ ነበረ። ሲሆን የዘላለም ሕይወት አለ፣ የእግዚአብሔር የፈጣሪ መንግስት ትሰፋለች፣ እንዲያው በጦርነት እንኳን ካስፈለገ ማለት ነው ነበር አይደል? 72 ሴት አለላችሁ ተዋጉ ነበር። መሐመድ ግን እንዲያውም አንድ ታሪክ አለ በሱራ 9 ሱረቱል ተውባ ላይ ወደ 45ኛው አያ ይመስለኛል ጀምሮ አንድ ታሪክ አለ። ከፍተን እሱንም ማስረጃ፣ በነገራችን ላይ ለማወራው ሁሉ ማስረጃ መጠየቅ ይቻላል። ከፍቻ ሳያለሁኝ ይሄ ሰውዬ መሐመድ ሰውየውን ሄዶ ምን አልሽኝ? እዚህን እያሳየህ ንገረን እንዲያምኑ ማለት ነው። ነገሩ አይምሯቸው ተደፍኗል። ኦኬ ታሪኩን ላውራውና አወጣዋለሁኝ ረጅም እንዳይሆን አውጥቼ ግን አሳያችኋለሁ። ሱራ 945 ላይ ያለ ነው። ተፍሲሩንም አንድ ላይ እናወራለን። ቶሎ ግን ለመናገር ታሪኩን ልንገራችሁ። የአንድ አካባቢ መሪ የነበረ ሰውዬን መሐመድ ይሄድና ጦርነት እንዲዘምት ይነግረዋል። እና ዝመት እዛ የቤዛንታይን ሴቶች፣ ይሄ ሮማውያኖች ማለት ነው፣ የሮማውያን ሴቶች ነጭ ፀጉር ያላቸው ብሎንድ ፀጉር የሚባለው ነጫጭ የሆኑ ሴቶች ቆንጆ ማለት ነው አሉ እዛ። እነሱን ስለምታገኝ ሂድና ተዋጋ፣ ጦርነት ዝመት ይለዋል። ሰውየው ደግሞ ምን ይለዋል? ኧረ ተው መሐመድ እባክህ፣ እኔ ሴት አይሆንልኝም፣ በሴት አትፈትነኝ፣ እዛ ከገባው ረረረ ነው ምለው። ብቻ በእውነት እንደዚህ ያው የኔ መረቅ ትታወቃለች፣ እኔ ማረብ ጨምርበት። ግን ሰውየው ግን የእውነት እንደዚህ ብሎታል። ተው እባክህ በሴት አትፈትነኝ፣ እኔ በሴት እዛ ከሄድኩኝ በቃ ስለምወድቅ እባክህ በሴት አትፈትነኝ፣ አትላከኝ ሲለው መሐመድ ምን ይለዋል ሰውየውን? እዛ ጋር በቃ እሺ ይለውና ወጥቶ ግን የቁርአን አያ ሁሉ ወረደ እስከሚል ድረስ መሐመድ ተናዷል፣ ሰውየው አልሄድም በማለቱ። እንዲያውም ሲሆን ኦኬ ይሄ ሰውዬ ወደ ፈተና ላለመሄድ
ራሱን እየቆጠበ ነው ወደ ዝሙት ላለመውደቅ ራሱን እየቆጠበ ነው ጥሩ ነው እንደማለት ፈንታ መሐመድ ጭራሽ የቁርአን አያ ወረደ አለ። ከናንተ መሐከል አንሄድም የሚሉ አሉ ምናምን ብሎ ማለት ነው። አሁን ከፍተን እናያለን ማስረጃውን። እና መሐመድ ሰዎችን ይጋብዛቸው የነበረው ጥሩ ጥሩ ሴት ታገኛላችሁ፣ ባሪያዎች ትወስዳላችሁ እያለ ነበር። ይሄው ማስረጃውን ከፍተን እንመልከት። አርዲ አስገባኝ ነው ልጁ አስገባው ይመልስልህ። አይተዋል ሸምሱ አላየሁም። ሸምሱ ቢባል አስገባኝ ይላል። ሪኩዌስት የላከ ግን አይታየኝም። ሸምሱ አስገባኝ። እሺ ሸምሱ ሪኩዌስት ልኬልሃለሁ፣ ግን ሪኩዌስት ላኩሽ ሙስሊሞች መግባት ስትፈልጉ ገና ኮሜንት ፈልገን ምናምን እንዳይሆን። እሺ ሰላም ሸምሱ፣ እንኳን ደህና መጣ። ሰላም እንዴት ናቸው? እግዚአብሔር ይመስገን። እሺ አስገባኝ ያልከው የትኛው ላይ አስተያየት ለመስጠት ነበር? 72 ላልከው ማስረጃ ልጠይቅ ነው። እሺ 72 ላልኩት ማስረጃ። መልካም ማስረጃ እሺ አረብኛ ታነባለህ? አላነብም። ኦኬ ተርጉሜ በአማርኛ አድርጋ። እሺ ክፍሉን ታሳየኛለህ፣ ሰነዱን ታሳየኛለህ። እሺ ኦኬ ሐዲሱ ይሄ ነው እንግዲህ ዶራር.ኔት ላይ ታገኙታላችሁ። እንግዲህ ያው እስናደሁ ሰሂህ እንደሚልም እዚህ ታያላችሁ፣ ግን ተርጉሜ አሳያችኋለሁ። ይሄው ከዚህ ጋር ልውሰድና እስናደሁ ሰሂህ እሺ ዳይሬክትሊ እሺ ይሄው ሐዲሱ ምንድን ነው የሚዘረዝረው? ትራንስሌት ዳይሬክትሊ ጎግል ተብትባ ነው እንደምታመጣው። አይ ሐዲሱን ወደ አማርኛ ተርጉምልኝ አላልከኝም? ይሄው ወደ አማርኛ እየተረጉምኩልህ እኮ ነው። ሐራ ሐዲሱ ይሄ አይደለም። ምን ሆነሃል? ሐዲሱ ብዙ ነው። ሶስት መስመር ነው እንደ ሐዲስ ደግሞ ሐዲስ አንድ መስመር ነው ሁለት መስመር ነው የሚባል አለ እንዴ? ምን ሆነ? ላይቻ ያለው ሐዲሱ ዳይፍ ነው። መጀመሪያ ብዙ ነው ሐዲሱ ሲጀመር ስለ 72 የሚያወራው በጣም ረጅም ነው። እስከ 10 መስመር ይሄዳል። ምናልባት ይሄንን እስኪ አንብብልኝ። እስናደሁ ሰሂህ ይላል አይደል? ዳይፍ ነው ትለኛለህ። ይሄን ሐዲሱን ከየት አመጣህ? መጀመሪያ እኮ ላሳይህ ማስረጃውን እኮ ይሄው። አንተ እኮ አረብኛ አላነብም ስላልክ ነው። ይሄው ማን ነው እኮ አላነብም። ቆይ አዳምጥ። አልአልባኒ ነው ሰሂህ ሁሉ ያለልህ አልአልባኒ ነው። ይሄው ትርጉሙን አዳምጣው። እሺ ሐዲሱን ከየት አመጣህ? ማን ዘገበው? እኮ ላሳይህ ነው እንዴ። ተረጋጋ። በአማርኛ እኮ እየተረጎምኩልህ እኮ ነው። ይሄው ሐዲሱ ለሰማዕት ሸሂድ አላህ ዘንድ 6 ትርፎች ባህሪያት አሉት። ከመጀመሪያው የደም ጠብታ ጋር ምህረት ይደረግለታል። በጀነት ውስጥ ያለውን ስፍራ መቀመጫውን ያያል። ከቅርበት ቅጣት ይጠበቃል። ከታላቁ ድንጋጤ ሰላም ያገኛል። የእምነት ጌጥ ይለብሳል። ከሁራ ለአይን ጋር ይዳራል። እንደዚሁም ከዘመዶቹ ለ70 ሰዎች ይማልዳል ይላል። ኦኬ ይሄ ነው ሐዲሱ። እሺ ከዛ 72 የሚለውን አልአልባኒ ከዚህ ላይ ወስደው እንዴት ሰሂህ ነው እንዳሉት ላሳይህ። እንዴት እንዳሉት ላሳይህ። The martyr meaning
ኦኬ صحيح الترمذي الألباني أوثنتيك ኦኬ ይሄው ከዚህ ጋር ወስጄ ተመልከት ሐዲሱ ይሄው ተመልከት ለሰማዓት ሸሂድ አላህ ዘንድ 6 ትርፎች ባህሪያት አሉት ከመጀመሪያው የደም ጠብታ ጋር ምህረት ይደረግለታል በጀነት ውስጥ ያለውን ስፍራ መቀመጫ ያያል ከቅርበት ቅጣት ይጠበቃል ከታላቁ ድንጋጌ ሰላም ያገኛል በራሱ ላይ የክብር ዘውድ ይጫንለታል በእርሱ ላይ ያለች አንዲት ያቁት ጌጥ ከዓለምና በውስጧ ካለው ነገር ሁሉ ትበልጣለች ከሁራል አይን መካከል 72 ሚስቶች ይዳራል እንዲሁም ከዘመዶቹ ለ70 ሰዎች ይማልዳል አለና የዘገባው መረጃ ይላል ተራኪ አልሚቀደም ቢን ማኢድ ከሪብ አረጋጋጭ አልአልባኒ ይሄው ሙሐዲሱ አልአልባኒ ምንጭ ሶሂህ አልተርሚዚ ገጽ ወይንም ቁጥር 1663 የዘገባው ደረጃ ማጠቃለያ ሶሂህ ትክክለኛ ምንጮች ትርሚዚ 1663 ቃላቱ የርሱ ናቸው ኢብን ማጃህ 2799 እና ሙስናድ አህመድ 17182 ዘግበውታል ይሄው እሺ ኢብን ማጃህ ትክክል ነው ብሎታል አይ ሌላ ምንጮች ይሄንን ታሪክ የዘገቡትን ነው እንጂ እኮ ኢብን ማጃህ ትክክል ነው ብሎታል ወይ ኖ ኢብን ማጃህ የዘገበው ይሄ ራሱኑ ነው አይደለም ተመሳሳይ ዘገባ ኢብን ማጃህ ዘግቦታል ኢብን ማጃህ ላይ ሰሂህም ዳኢፍም ሊባል ይችላል እሱ ችግር የለው አልአልባኒ ግን በዚህ ሰነድ የመጣውን በዚህ ሰንሰለት የመጣው ግን ይሄው አልአልባኒ ሶሂህ ነው ትክክለኛ ነው ያው ትክክለኛ ዳኢፍ ነው የሚለውን ቀጥታ እያየን እዚህ ስታጭበረብር ትንሽ አይደብርህም ቢያንስ እዛው እኮ ዳኢፍ ነው የሚለውን ቀጥታ እያየን ነው የቱ ጋር ነው ዳኢፍ ነው የሚለው ሌላኛው ሐዲስ ላይ 72 የሚለውን ቀጥታ እስናዱ ዳኢፍ የሚለውን እኮ ቀጥታ እያየን ነው ዝም ብለህ ጎግል ተብተህ ታስተምራለህ ጤነኛን ይሄ ሰሂህ ነው ይሄ ዳኢፍ ነው የሚለው ሂሳብ ሰርተህ ምናምን እኮ አይነፋም ሲጨመር በራስህ ብትቆም ይሻላል ትንሽ ይሄው ይሄድና ቼክ አድርገው ሰሂህ የሚለው እኮ ነው ያለው ዳኢፍ የሚለውን ቀጥታ እያሳየ እየተያየን ቀጥታ እያነበብን እያየን እዚህ ደግሞ እስኪ ሸምሱ አንዴ ዝም በልና አዳምጥ ምን እየተከሰተ እንደሆነ ራሱ አጣቀም ሐዲስ ቆይ አንዴ ቲክቶክ ሚዩት ላይ ሆነ ሐዲስ በተለያየ ሰንሰለት ይዘገባል በተለያየ ሰነድ ይዘገባል በአንዱ ሰነድ የተዘገበው ሐዲስ በሌላ ሐዲስ በአንዱ ሰነድ ተዘግቦ ዳኢፍ የተባለው በሌላ ሰነድ ግን ተዘግቦ ሰሂህ ሊባል ይችላል ሰዎቹ ሰንሰለቱ ላይ ያለው ሰው ተመልክቶ ነው ሰሂህና ዳኢፍ የሚሉት አይደለ እዛ ላይ በቀጥተኛ ሰው ከተዘገበ እኔ አይደለሁም እንደዚህ ብዬ ያስቀምጥኩልህ ሂድና ማስረጃውን እኮ ሰጥቻለሁኝ እኮ ሰሂህ አልተርሚዚ ምንጭ ተራኪ አልሚቀደም ቢን ማኢድ ከሪብ የሚለው ላይ ሄደህ በራስህ ቼክ ማድረግ ትችላለህ እኔ አይደለሁም ያስቀምጥኩት ይሄ ድረገጽ የኔ ድረገጽ አይደለም ይሄ adorar.net ሙስሊሞች የሚጠቀሙበት ድረገጽ ነው ሙስሊሞች ያስቀመጡት ሐዲስ ነው በቃ እድሜ ልክህን ዳኢፍ ነው ሲሉ ነግረውህ ሰሂህ እንደሌለ ማስረጃ የሌለ መስሎ አምነህ መተህ ነው እንጂ ይሄው ማስረጃ ስታይ እናንተ ናችሁ ብለህ እኛን አትውቀሰን ወዳጄ ሂድና ማስረጃውን ይዘህ ሂድና ይሄንን ስክሪንሾት አድርገህ ሂድና ኡስታዞችን ጠይቅ ምን ሆኖ ነው እንትና ላይ ኢብን ማጃህ ላይ ዳኢፍ የተባለው አልአልባኒ መጥቶ እዚህ ላይ ሰሂህ ያለው በምን ምክንያት ነው ብልና ሂድና ስለምናን ጠይቅ ተዋሻላችሁ ስትሉን እኮ እኛ እኮ ግርም እኮ ነው የምትሉን ሙስሊሞች እራሳችሁ ናችሁ ይሄንን የምታስቀምጡት ሰሂህ ነው ብላችሁ ፕሊዝ ለመማማር የምትመጡ ከሆነ ዕውቀት ይዛችሁ ነው የማታውቁትን ነገር ስታዩ ደግሞ እንጠይቃለን በሉ እንጂ እዚህ ጋር አትደንፉ እባካችሁ ኦኬ አትደንፉ በቃ ምታይ አልመሰለህም ነበር አንተ ያገኘህ መስሎህ ነበር እኛ መረጃ በእውነት ነው ምልህ አዘጋጅቼ እኔ የማላቀውን ነገር እርግጠኛ ያልሆንኩበትን ነገር እዚች ጋር አላወራ ስራ ፈታ አይደለሁም እኔ ሙስሊሞችን ጠንቅቄ ነው ማቃችሁ ጠንቅቄ ለእያንዳንዷ ነገር ማስረጃዬ ዝግጁ ነች ኦኬ
ዝግጁ ነች። ስለዚህ ሰሂህ ከነርሱ መካከል 72 ሚስቶች ይዳራል። ሰሂህ ነው፣ ወደድክም ጠላህም። እንዲያውም ከፈለግ ሶሂህ ነው የሚለው በእነሱ አክሰንት ሁሉ ልልሃለሁ። ስለዚህ ሂድና ጠይቅ። ማታ ከሆነ እዚህ አትደንፋ። ሸምሱ ቴንክ ዩ፣ እናመሰግናለን። እሺ ዮባ ሪኩዌስት አድርገህ ነበረ እና ግን አክሴፕት ሳረጋ አልገባህም። ለማንኛውም በእውነት እኔ በጣም ከሙስሊሞች ከሚገርመኝ ነገር ይሄ አንተ ማስረጃ ነው፣ ይሄ አንተ ጽፈህ ነው ምናምን የምትሉት ነገር በጣም የሚገርም እኮ ነው። የሚገርም ይህንን ሀዲስ እንዲያው ይሄ ራሱ አንድ ትልቅ እስልምና ምን ያህል ውዥንብር ውስጥ እንዳለ ማሳያ ነው። እነዚህን ነገሮች እንኳን እነዚህን አይደለም እነዚህን ቁርአኖች ሳሳይ እኮ አንተ ነህ ያሳተምከው የምትሉኝ እኮ ሙስሊሞች አላችሁ። አንተ ነህ ያሳተምከው። ይሄን ይኸው እዚህ አንተ አታሳትመህ አምጥተህ ነው ከጎግል ነው። ይሄን ጉግል ተብትበህ ነው እንዴ? ምን ሆነሃል? አርዲ እንዴ ጉግል እኮ ነው እንደ በእውነት እና እፈሩ። በነገራችን ላይ ቃልቾችም እኮ እየተናገሩ ነው። ቪዲዮ ለራሱ እኮ አለ። ኧረ እንዲያው ማስረጃ ከራሳቸው ጎጃም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ አላስቻለኝም። የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠቁታላችሁ። በነካኸው ቁጥር ያስደስተሃል። ያ ረቢ አይ እውነት ለመናገር እንዲያው ካለማወቅ ነው እንጂ ምንድን ነው እቺ 72 የምትለው ነገር ተደጋግሞ ሲነሳ በጣም አልተመቻቸው ሙስሊሞች እና እንትን ፈለጉ ሰውን በቃ ቶሎ ብለው ለማሳጣት ምክንያት ፈለጉና ዳኢፍ የተባለበትን ሌላ ቦታ ላይ ዳኢፍ የተባለው ሌላ ቦታ ላይ ደግሞ በነገራችን ላይ ምን ሆኖ መሰላችሁ ለሁሉም ወንዶች ምናልባት እንዲያውም በሌላም ለሁሉም ወንዶች ይሰጣል የሚልም አለ። በነገራችን ላይ ግን ለሁሉም ወንዶች የሚለው ነው ዳኢፍ የተባለው እንጂ እኔ ቅድም ለንግግሬ ራሱ በደንብ አድርጌ እያሰላሁ ነው የምናገረው። ለሙጃሂዶች ነው የሚሰጠው፣ ለሙጃሂዶች ሴቶች ይሰጣችኋል ተብሏል ብዬ ነው ስናገር የነበረው። ሙጃሂዶች ማለት እንግዲህ ይሄ ታጋዮች ማለት ነው፣ የእስልምና ታጋዮች። ለነሱ ግን ስለመሰጠቱ ግን ክርክር የለም። 72 የሚለው ለነሱ ይሰጣል። ምንም ሰሂህ ነው ሐዲሱ፣ ምንም ችግር የለም። እዛኛው ላይ ነው ክርክር ያለው፣ ለሁሉም ወንድ ነው የሚሰጠው ወይስ አይደለም የሚለው ላይ። ይሄ ምንም ጥያቄ የሌለው ነገር ነው። በነገራችን ላይ ይኸው ሸርሁም እዚህ ላይ ተቀምጦላችኋል። ሸርሁ እዚሁ ላይ አለ። ይሄ እዚህ ገብታችሁ እዚህ ድረ ገጽ ላይ የእስልምና ዶራር.ኔት የታወቀ ነው። እዛ ላይ ገብታችሁ ሸርሁንም ማንበብ ትችላላችሁ። ሸርሁንም ደግሞ አንተን ያስቀመጥከው እንዳትሉኝ አደራ። ኦኬ አክሴፕት ዩ አስቴር። አይ ሌሎች ግን ዳይፍ ነው የምትሉ ካላችሁ ገብታችሁ መቃወም ትችላላችሁ። እሺ ዮባ እንኳን ደህና መጣ። አርዲ ሰላም ብያለሁ። እንኳን እንደገና ቆያችሁ። ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ቀጥል። ኔቴ እኮ ነው ልካለው እንትን ብሎታል። ያ እግዚአብሔር ይመስገን። እሺ ዌዝ ካሊፋ አስገባኝ ብሏል። ወደ ቅድሙ ታሪክ ግን እንመለሳለን። የቅድሙ ታሪክ ሰውየው መሐመድን አትላከኝ ወደ ጦርነት፣ እኔ የሴት ችግር አለብኝ፣ የሴት ሱስ አለብኝ እያለው መሐመድ በሱ ምክንያት የቁርአን አንቀጽ የወረደበትን እናያለን። ለምንድን ነው ሰሂህ ዳይፍ ተብሎ እንዴት ተለያይቶ የሚቀመጠው? እሺ አውራዋለሁኝ አንዴ ዊዝን እናውራውና አነሳዋለሁኝ እሱን ታሪክ። እሺ ዊዝ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ሙስሊም ነህ ክርስቲያን? አይ ክርስቲያን ነኝ። መጽሐፍ ቅዱስ አጠና አንድ ጥያቄ መጽሐፍ ቅዱስ ብሉይ ኪዳን ላይ አንድ ጥያቄ ስለነበረኝ ነው እሱን ለመጠየቅ ነበር የገባሁት። ኦኬ ብሉይ ኪዳንን እንትኑን ማነው ፍቺውን የማውቀው ከሆነ እነግርሃለሁ፣ ካልሆነ ደግሞ አንድምታ ላይ ቼክ እናደርገዋለን። ብሉይ ኪዳን ሰፊ ስለሆነ እሺ ጥያቄው
ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር ኑ በምሳሌያችንና በመልካችን እንፍጠር ይላልና ማንን ነው እንደዛ እያለ ያለው? ትንሽ እሱ ላይ ትንሽ ስራ ወለጋገበኝ። በክርስትና አስተምህሮ ያው የሥላሴ እግዚአብሔር አምላክ አንድ ሆኖ ሳለ በሶስት አካል ነው የሚኖረው ዘላለም ብለን ስለምናምን በሶስቱ አካላት መካከል ደግሞ ኮሚኒኬሽን አለ። በሶስቱ አካላት መካከል ንግግር አለ እና ይሄ እርስ በርሳቸው የሚያደርጉት ንግግር ነው፣ በአብ በወልድና በመንፈስ ቅዱስ መካከል ማለት ነው። እግዚአብሔር የሰው ልጅ በአምሳሉ ነው የፈጠረው ብለን ስንናገር ኑ እንፍጠር ብሎ ሲናገር ደግሞ ይሄ የሥላሴን ብዝሃነትን የሚያሳይ እንደ ብዝሃነት ማሳያም ተደርጎ ጥቅስም የሚጠቀስ ጥቅስ ነው እና ይሄ አብ ወልድ መንፈስ ቅዱስ የሚያሳይ ነው ብለን ነው ዊዝ በአንድምታም የተቀመጠው እንደዛ ነው። አስተምህሮም እንደዛ ነው። እሺ ሥላሴዎች በአንድነት ነው እግዚአብሔር የሚባሉት እንዴ? አዎ ክርስቲያን ነኝ ብለኸኛል አይደል ዊዝ? ትንሽ ብዙ እውቀት ስለሌለኝ ነው እና ባለፈው እንዲህ በጥያቄ እያጣደፍኝ ነበረ። መልካም እሺ፣ ችግር የለም። ምን አልሽ? ይቅርታና አርዲ አንተ እዚህ እስልምና ላይ ስለምትሰራ በክርስትና ላይ የሚያስተምሩ ስላሉ ለምን እነሱን አይጠይቅም? እንደ ሀሳብ በደንብ ያስተምሩት። ያ ልክ ችግር የለም። የተወሰነ ጥያቄ ልመልስለትና ወደዛ እንሄዳለን። ያው እንትን እንዳይል አሁን ለጠየቅከው ግን መሰረታዊ ትምህርቶች ስለሆኑ ነው። ድንገት እንዴት ይሄንን ብዬ ችግር የለውም፣ አለማወቅ ችግር አይደለም። ዊዝ ግን በጣም መሰረታዊ ነው። አሁን እግዚአብሔር በሶስትነትና በአንድነት የሚለው መሰረታዊ ትምህርት በተለይ ለክርስቲያን መሰረታዊ ትምህርት ስለሆነ ነው እንጂ በሌላ አይደለም የጠየቅኩ። ምንድነው በሶስትነትና በአንድነት ሲባል አንዱ አምላክ፣ እኛ አምላካችን አንድ ነው፣ ምንም ጥያቄ የለውም። ይሄ አንዱ አምላክ ግን ራሱን በሶስት አካል ገልጧል። እና ይሄ ሶስቱ አካላት ደግሞ የማይነጣጠሉ የሚለያዩት በግብር ለምሳሌ በስራ ሊለያዩ ይችላሉ። ግን አንዱ ያህዌ፣ አንዱ አምላክ፣ አንዱ እግዚአብሔር በስም ይለያያሉ፣ በግብር ይለያያሉ። እንደዚህ ሆኖ ግን ልዩነት አለ ስንል ግን አንዱ እግዚአብሔር ሆኖ ነው። አሁን ለምሳሌ ዊዝ አንተ እንደው ለአይምሮ እንዲቀልህ ነው፣ አንድ ለአንድ ምሳሌ ነው ብለህ እንዳትወስደው አደራሽ። አንተ ስጋ አለህ፣ መንፈስ አለህ፣ ነፍስ አለህ። አንተ አንዱ ዊዝ ሆነህ እና መለኮታዊ ጥበብ ቢኖርህ፣ ለምሳሌ አንተ መለኮታዊ ጥበብ ቢኖርህ መለኮት ብትሆን እና ስጋህ ለብቻህ ራሱ እኔ ማለት የሚችል ቢሆን፣ እንግዲህ ለብቻ ሲል ተነጥሎ ማለት ሳይሆን እኔ ማለት የሚችል ቢሆን፣ መንፈስህ እኔ ብሎ መናገር የሚችል ቢሆንና ነፍስህ እኔ ብሎ መናገር የሚችል ቢሆን እስቲል ግን አንዱ ዊዝ ነህ። ሶስት ዊዝ አይደለህም። አንዱ ዊዝ በስጋ፣ አንዱ ዊዝ በመንፈስ፣ አንዱ ዊዝ በነፍስ ብለን ነው የምንናገረው። ለምሳሌ ነው እንጂ ለዛ ነው አሁን ስለ እግዚአብሔር ስንናገር አንዱ እግዚአብሔር አንዱ አምላክ በአብ በወልድ በመንፈስ ቅዱስ ተገልጧል። አንዱ እግዚአብሔር ነው። ስቲል ዘላለም የነበረ ጥንት ወደኋላ ብትሄድ ጅማሮ የሌለው፣ ወደፊት ብትሄድ ፍጻሜ የሌለው፣ አልፋና ኦሜጋ መጀመሪያውና መጨረሻው ተብሎ የተጠራው አንዱ እግዚአብሔር ራሱ ያህዌ የሚለው እግዚአብሔር የተገለጠበት ስሙ ነው። ያህዌ የሚለው እግዚአብሔር የተገለጠበት ስሙ ነው። ይሄ ያህዌ የሚለው ስም ደግሞ ለአብም ተሰጥቷል፣ ለወልድም ተሰጥቷል፣ ለመንፈስ ቅዱስም ተሰጥቷል። ማንም በዚህ ስም የተጠራ የለም ሌላ፣ አብ ወልድና መንፈስ ቅዱስ ነው። ይሄ ትንሽ ተረዳህ ዊዝ? ገብቶኛል። አመሰግናለሁ። እግዚአብሔር ይስጥልኝ። ምንም አይደለም። ሌላ ጥያቄ ግን ካለ ጠይቅና የምንመክረህ ምንድን ነው? አሁን አንተ እንደዚህ አይነት መሰረታዊ ትምህርቶች ላይ ገና እንትን ከሆነ ትምህርት ብትመር ጥሩ ነው። መምህራኖች አሉ፣ ጎበዝ አስተማሪዎች አሉ። እነሱ ጋር ተከታታይ ትምህርት ብትማር አስፈላጊ ነው። እንትን ግርታ ውስጥ እንዳትገባ።
ግን እንደዚህም ደግሞ አልፎ አልፎ ጥያቄ ሲኖርህ ግን እየመጣ ግን መጠየቅ ትችላለህ። እና ሌላ ጥያቄ ካለህ ጨምርና ወደ ሌላ እንሄዳለን። ሌላ ጥያቄ የለኝም። ያነበብኩ ስለሆነ ችግር የለውም። አመሰግናለሁ። ችግር የለም። እንትን አልሬዲ በዛው ዊዝ ምናልባት ወንድሜ ከሰማኸኝ እንትኖች አሉ፣ እሺ ቪዲዮዎች አሉ። ምናልባት ኢንተርኔት አክሰሱ ካለክ ቪዲዮዎችም ስላሉ እሱን ሼር ላደርግ እችላለሁ። በውስጥ ሀይ በለኝና ቴሌግራም ላይም ጥያቄዎች ካለክ ማስቀመጥ ትችላለህ። ጥያቄዎች ላይ ምንድነው ቴሌግራም ላይ አስቀምጥልሃለሁ መልሶች፣ ጥያቄዎች ካሉ። ሌላው ግን ለአንተም ከታችም ላላችሁት እህቶች ወንድሞች እንትን አትከራከሩ ከሰው ጋር። መጀመሪያ መሰረታዊ ትምህርት ይቀድማል ከምንም ነገር። በቃ ላናቅ እንችላለን፣ በተለያየ ምክንያት ተጠምደን መሰረታዊ የሆነ ነገር ላናቅ እኮ እንችላለን። ሁሉ ሰው አውቆ አይደለም የተወለደው። በተለያየ አጋጣሚዎች በዓለማዊ ነገር ተዋክበን ማወቅ ያለብንን ነገር ትንሽ ዘንግተን ልናልፍ እንችላለን። እግዚአብሔር አምላክ ደግሞ ጊዜው ደርሶ ወደዚህ ነገር ሲያመጣን በቃ ለማወቅ ደግሞ እንትጋ እንጂ ክርክር ውስጥ ስንገባ ይኸውላችሁ ከሙስሊሙ ጋር ስትወያዩ ዘላችሁ ወይ ከሌላ ቤተ እምነት ጋር ስትገቡ ምንም እውቀት ስለሌላችሁ ተጠልፋችሁ ልትወርቁ ትችላላችሁ። ስለዚህ እግዚአብሔር አምላክ ይጠብቀን፣ እግዚአብሔር አምላክ ይጠብቀን። ከዛ በተረፈ ግን መሰረታዊ የሆነ ትምህርት ላይ ግን አርቲክሎች አሉ፣ የተጻፉ ጽሁፎች አሉ። ፕላስ ደግሞ የዩቲዩብ ቪዲዮዎች አሁን ላይ በሽ ናቸው፣ ብዙ ትምህርቶች አሉ። ስለዚህ መሰረታዊ የሆነ ትምህርትን መጀመሪያኛ ታክሲ ውስጥም ቁጭ ስንል ባያለንበት ስራ ቦታም ሊሆን ይችላል ለ5 ለ10 ደቂቃ መሰረታዊ የሆኑ ትምህርቶችን መማር እንችላለን። ኦኬ ጽሁፎች አሉ፣ ቪዲዮዎችም አሉ። ስለዚህ እንደዛ እናድርግ እህቶችም ወንድሞችም ማለት ነው። ዊዝ ደግሞ ቅድም እንዳልክ ስላልክ ነው ወንድምነት እነዚህ ክርክሩን ምናምን ነገር ተወውሺ ጥያቄ መወያየት ምናምን ላይክ ድምፁ ምናምን መስማት ትችላለህ፣ ለአንተም የበለጠ እንድትጠነክር። ግን ገብተክ ምናምን መከራከሩ አስፈላጊ አይደለም። መጀመሪያኛ እንጠንክር፣ እንወቅ፣ እናንብበው። ቪዲዮዎች አሉ እነሱን እንስማ። ከዛ ከጠነከርም በኋላ ያኔ ቻሌንጅ ማድረግ እንችላለን። ያወቅናትን ደግሞ መመለስ እንችላለን። አሁንም ጥያቄ ካለክ ወንድምነት በውስጥ ጻፍልኝ። መምህራኖችም አሉ ቴሌግራም ላይ መልስ አስቀምጥልሃለሁ። የምታነበው መጽሐፍም ሼር አደርግሃለሁ። እና እግዚአብሔር አምላክ ያበርታክሽ ወንድምነት። እና እንዳልኩ ካድርግ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ዊዝ ያው ሌላ ነገር ደግሞ መረዳት ያለብህ መጽሐፍ ቅዱሳዊ ነው። አሁን ምን ይሉሃል መሰለ ሰዎች፣ እስኪ ስላሴ የሚል ቃል ከመጽሐፍ ቅዱስ አውጣና አሳየን። ስላሴ እኮ መጽሐፍ ቅዱስ ውስጥ አልተጻፈም ይሉሃል። እኛ ቃል በቃል ስለተጻፈ ሳይሆን አስተምህሮ ግን አምላክ አንድ ሆኖ ሳለ በሶስት አካል የሚለው አስተምህሮ መጽሐፍ ቅዱስ ውስጥ አለ ነው። ለትምህርት እንዲቀል ለትምህርት እንዲጠቅም ተብሎ በኋላ ላይ የተሰጠው ተርም ነው ወይንም መገለጫ ነው። ስላሴ የሚለው ሶስትነት ማለት ነው። በቃ አንድ ሆኖ ሶስት ሆኖ አንድ የሚለውን ለመግለጽ እንዲረዳ ተብሎ ነው። እና ብዙ ጊዜ በዚህም ሊያታልሉ ይሞክራሉ። ግን የሚገርምህ ነገር ለምሳሌ ሙስሊሞች ከሆነ እንደዚህ አይነት ነገር የሚጠይቁ ተውሂድ የሚል አስተምህሮ አላቸው እስልምና ላይ። ግን ተውሂድ የምትለው ቃል በቃል ቁርአን ውስጥ አታገኛትም። ተውሂድ የምትለዋል የለም፣ አንድም ቦታ ላይ አታገኘውም። አስተምህሮ ግን አለ ነው የሚሉ። አስተምህሮ አለ፣ አስተምህሮን ከዛ ውስጥ እናሳያለን ነው። ቃሏን ግን ቃል በቃል ግን አውጥተው አያሳዩም። ግን ራሳቸው ግን መተውኛል ቃል በቃል ስላሴን አሳዩን ይላሉ። አይ ቃል በቃል ሳይሆን አስተምህሮ እግዚአብሔር አምላክ የሰጠንን ያስቀመጠልን ነገር አሜን ብለን ነው የምንቀበለው። ለምን አንልም? አሁን እግዚአብሔር እንዴት አንድ ሆኖ እንዴት ሶስት ይሆናል አይባልም። ሸክላ ሰሪውን እንዴት ሰራህም ብሎ አይጠይቅም ተብሎ በመጽሐፍ ተቀምጧል። ይሄ እኮ እንዲያውም አምላካችን ማንንም አይመስልም ስንል እኮ የኛ እኮ እውነትም ማንንም አይመስልም። እውነት ከአይምሮ በላይ እኮ ነው። አንድ ሆኖ ሶስት ነው ብሎ መናገር ከአይምሮ በላይ ነው። ግን እኛ ለድህነታችን ሐዋርያው ቅዱስ ጳውሎስ እንኳን ሳይቀር ከእውቀትም ከፊሉን እናውቃለን ብሎ ተናግሯል። ሐዋርያው ቅዱስ ጳውሎስ ከእውቀት ከፊሉን እናውቃለን ካለ እኛ ግን ለመዳናችን የሚጠቅመውን ትምህርት ግን እንማራለን፣ እሱን እናውቃለን። ማወቅ የሚገባህ አንተ ምንድነው? እግዚአብሔር አንዱ አምላክ በሶስት አካል ተገልጧል። ይሄ መጽሐፍ ቅዱሳዊ ነው። የቴቱ ጋር ቦታ ነው ብትል አንቀጾች እያወጣን ልናሳይህ እንችላለን። ወልድ ያህዌ የተባለበትን፣ አብ ያህዌ የተባለበትን
መንፈስ ቅዱስ ያህዌ የተባለበትን እነሱን መመልከት እንችላለን። ምናልባት መላኩም ስላለ እሱን ትንሽ የተወሰነ ብትጨምር ደስ ይለኛል። መላኩ የሚመችህ ከሆነ ማውራት ምናልባት ኦኬ ላይመቸው ይችላል። ኦኬ እሱ ነው ዋናው ቁም ነገሩ፣ ግን ያንን ነገር መያዙ ነው እና ኢዮባም ደግሞ እንዳለ ማንበብ ማወቅ የራስን እምነት ማወቅ ይቀድማል። ምንም ሌላው መዳናችን ስለሆነ ዋናው ነገር እንደዛ ነው እና ለማንኛውም ጥያቄ ሲኖርህ ግን ብቅ በል እንትን እንላለን እንማማራለን፣ ችግር የለም። እሺ ሌሎቻችሁ ካላችሁ ሌላ ሀሳብ ያለው መግባት ይችላል። ናት ከታች የጠየቀኝ ጥያቄ ነበረ። ምንድን ነበር የጠየቀኝ? ምንድነው ሀዲስ ሰሂህ ዳይፍ የሚባለው ምንድነው ነው መሰለኝ አይደል? ናት እስኪ ደገምና ኮሜንት አድርግልኝ፣ እሱን ቼክ እናድርገው። አሜን። እሺ ቃለ ሕይወት ያሰማልን ላላችሁ አሜን። አይቻለሁ። ኦኬ ናት ሪኩዌስት አድርገሃል። እሺ በነገራችን ላይ አንድ ክርስቲያን በተለይ ክርስቲያን ሆኖ ሲኖር እነዚህ የሥላሴን አስተምህሮ ቢያንስ በተወሰነ ደረጃ ማወቅ አለበት። ዝም ብሎ ችላ ማለት የለበትም። ለምን ለሚወረወሩ ፍላጻዎች፣ ለሚወረወሩ የስህተት ትምህርቶች ራሱን እኛ መታጠቅ ያለብን አሁን ጳውሎስ በኤፌሶን መጽሐፍ ላይ የእግዚአብሔርን ቃል እንደ ጦር ልብስ መልበስ እንዳለብን። ለምን የኛ ምላሻችን ለቡጢ ቡጢ አይደለም የምንመልሰው፣ በቃ በእግዚአብሔር ቃል ግን መመለስ እንዳለብን። እግዚአብሔር ቃል ለመመለስ ደግሞ መማር ያስፈልጋል፣ ግዴታ ነው። ከእንደዚህ አይነት ራስን ለመጠበቅ እሱ አስፈላጊ ስለሆነ እንደዛ ነው። እሺ ናት ቲክቶክ ቴንክ ዩ እግዚአብሔር ያክብርልኝሽ። ናት ቀጥል ጥያቄህን። እንኳን ደህና መጣ ብያለሁ። መጀመሪያ ሰላም፣ እግዚአብሔር ይመስገን። ናት አለ ይሰማሃል? አይ ቲንክ ኔትወርክ ጥሩ አይደለም መሰለኝ። ሚዩት ላይ ነህ ናት። አይ ቲንክ ከታች አይሰማቸውም መሰለኝ። አይሰማም እያሉህ ነው ከታች። እንትንህ ሚዩት ሆኖ ነው የሚያሳየው። ለእኔ ይሰማኛል፣ ለሰው ግን ከታች አይሰማም። ኦኬ አሁን ሚዩት ተነስቷል። አሁን ቀጥልሽ። አሁን ይሰማል? ለእኔ ይሰማኛል። ቀጥልና በቃ ጥያቄ ስለሆነ ካልተሰማም እኔ ደግምላችኋለሁ፣ ችግር የለም። ሀዲሱ ሳሂሁ ሳሂህ ዳይፉ ደግሞ ዳይፍ ተብሎ አንዴ ተለይቶ የማይቀመጠው ለምንድን ነው የሚል ነበር ጥያቄ። አንዴ ተለይቶ የማይቀመጠው ለምንድን ነው? ለይታ አስቀምጠዋል እኮ አሁን ተለይቶ ተቀምጧል። እንደዛ ነው። ምናልባት እንትን ነው። ኦኬ ትንሽ ሰፋ ላድርገውና ልናገርበት። ኦኬ ጥያቄው ድንገት ከታች ያልተሰማችሁ ካለ ሀዲስ ሳሂሁ ሳሂህ ዳይፉ ዳይፍ ተብሎ ለምንድን ነው ተለይቶ ያልተቀመጠው የሚለው ሰዎች አሁን ሀዲሳትን ሲሰበስቡ ለምሳሌ ቡኻሪ እና ሙስሊም በደረጃቸው በጣም ከፍተኛ ደረጃ የሚሰጣቸው ነው በእስልምና። ለምን? የወሰዱት መስፈርት በጣም ጥብቅ የሆነ መስፈርት ነው። ሰዎቹን ትክክለኛ ሰዎች ስለመዘገባቸው፣ በስፋት ስለመዘገቡ፣
ምናምን የሚለውን መስፈርቶች ተመልክተው ናት ምናልባት ሚዩት ላይ ይሁን ትንሽ ድምጽ ስላለ አዎ ከሱ ውስጥም ከሳይ ከሚባሉት ውስጥም የሆነ መረጃ አግኝቼ የሚጋጩ እንትኖችን ስላገኘሁበት ለዛ ብዬ ነው የጠየቁ። አዎ እኮ ልጨርሰው ሐሳቤንና ሚዩት ላይ ይሁን ማለት ነው። አንድ ጊዜ ድምጽ አለ አንተ ጋር ትንሽ ኦኬ። እና እነ ቡኻሪ ለምሳሌ በጣም ጥብቅ የሆነ መስፈርት ተጠቅመው ስለሚባል ብዙውን ጊዜ ቡኻሪ ሙሉ በሙሉ በሚባል ደረጃ ሁሉም ሙስሊሞች በተለይ ሱኒዎቹ ሁሉም ሙስሊም ስል ሺያዎቹን ሳይጨምር ሺያዎች ልክ ቡኻሪ እንደሚባለው እነሱ ደግሞ በግላቸው የራሳቸው ሐዲስ አላቸው። በነገራችን ላይ በትክክል ልክ እንደ ሱኒዎቹ ሰንሰለት ቆጥረው ገለመሌ ብለው መሐመድ ጋር የሚደርስ ዘገባ ብለው የሚያስቀምጡት ሐዲሶች አሏቸው። አሁን የምናወራው አብዛኛው በብዛት ሱኒዎቹ ስለሆኑ ስለ ሱኒዎቹ ነውና ቡኻሪ ለምሳሌ ጥብቅ መስፈርት ስለተጠቀመ እሱን በስፋት ይቀበሉታል። ግን አንዳንድ ጊዜ ሰዎች ይመጡና ለምሳሌ እንትን ላይ ሱናን ነሳኢ ለምሳሌ ሌላ ሐዲስ ነው አይደለ? ሱናን ነሳኢ ሐዲሱን ሲሰበስብ እሱ ትክክለኛ ብሎ ያሰባቸውን ሰሂህ ናቸው ብሎ ያሰባቸውን ነው የሚሰበስበው። እንትኑ ችግር የለበትም ብሎ ያሰበውን። ነገር ግን ሌሎች ሙሐዲሶች ይመጡና የሐዲስ ሊቃውንት ማለት ነው ይመጡና አይ እዚህ ጋር ገሌ የሚባለው ሰውዬ ስህተት ስላለበት እኔ ዳይፍ ብየዋለሁ ይላል። ይመጣና ሌላውኛው ደግሞ ይመጣና አይ ኖ ይሄኛው ሰሂህ ነው ይላል። እና አንዳንድ ጊዜ አንዱ ሰሂህ ይለዋል፣ አንዱ ዳይፍ ይለዋል። ራሱን ተመሳሳይ ሐዲስ ማለት ነው። የዓሊሞች አለመስማማት በሰዎች ዘጋቢዎች ላይ ለምሳሌ አበበ ከከበደ፣ ከበደ ከበለጠ፣ በለጠ ከመሐመድ ተብሎ ሲዘገብ ሰንሰለቱን ያዩና ኦኬ እዚህ ጋር ከበደ የሚባል ሰው ሰንሰለቱ ላይ አለ፣ ከበደ ደግሞ ታማኝ ሰው አይደለም ይላል አንደኛው ሰውዬ ይመጣና ስለዚህ በዚህ ምክንያት ይሄ ዘገባ ዳኢፍ ነው ይላል። ሌላኛው ሰውዬ ይመጣና አይ ከበደ እንኳን ታማኝ ነው፣ ከበደ ታማኝ አይደለም የሚለው ትክክል አይደለም፣ ስለዚህ ይሄ ዘገባ ሰሂህ ነው ብሎ ደግሞ ይወስድልሃል። እና ብዙ ጊዜ እንደው በጣም ብዙ ነው ባይባልም እንደዚህ አይነት በአንዳንዶች ሰሂህ የተባሉ በአንዳንዶች ደግሞ ዳኢፍ የተባሉ ሐዲሶች አሉ። አሁን እንደ ምሳሌ ቶሎ ምሳሌ ለመስጠት ካስፈለገ አላህን ወጣት ልጅ ሆኖ አየሁት የሚለው ሐዲስ አለ አይደለ? መሐመድ የተናገረው ሐዲስ አለ። አላህን ወጣት ልጅ ሆኖ ጺም በሌለው ወጣት ልጅ መልክ ተመለከትኩት፣ ጸጉሩን ፍሪዝ የሚያደርግ አረንጓዴ መስክ ውስጥ ሆኖ አየሁት የሚለውን እሱን ሐዲስ ለምሳሌ ትልልቅ የእስልምና ዓሊሞች ሰሂህ ነው ብለውታል። ለምሳሌ እንደነ ኢብኑ ተይሚያ አይነት፣ አህመድ ኢብኑ ሐንበል አይነት ሌሎች ትልልቅ ዓሊሞች ሙሐዲሶች ሰሂህ ነው ብለውታል ይሄንን ሐዲስ። ነገር ግን ደግሞ ልክ በተቃራኒው ደግሞ ሌሎች ደግሞ እንደ ኢማም አዘሀቢ አይነት ደግሞ አይ ዳኢፍ ነው ብለውታል። ራሱ ነው ሐዲስ። እና አንዳንዴ እርስ በርሳቸው አለመስማማትም ነገር አለ በሐዲሶች። እሱ ብቻ ሳይሆን ደግሞ ኢቭን በሰሂህ ሐዲሶች መካከል ደግሞ ኢቭን ሁሉም ሰው ሰሂህ ነው ባላቸው መካከል ደግሞ እርስ በርሳቸው ደግሞ የሚጣረሱ ሐዲሶች ደግሞ አሉ። አንደኛው ሰሂህ ሐዲስ የሚያወራውን ሌላኛው ሰሂህ ሐዲስ የሚጣረስ ማለት ነው። እንደዚህ አይነቶች አሉ። ግን አንድ ነገር ልናገርና የውሳላ ረዝመው ልጨርስ። ይሄ ሰሂህና ዳኢፍ የሚል ነገር መጀመሪያ የመጣበት ምክንያቱ ሱኒ ነው የዘገበው ወይስ ሺያ ነው የዘገበው የሚለውን ለመለየት ሲፈልጉ ነው ይህንን ነገር ያመጡት። ለምን በወቅቱ ከፍተኛ ሽኩቻ ነበረ በሺያዎችና በሱኒዎች መካከል፣ ከፍተኛ የሆነ ሽኩቻ። ያው የአሊን መገደል እናውቃለን። የመሐመድ የልጅ ልጆች በካርባላ ላይ ያው ሁሴን እንዴት አንገቱን ቆርጠው እንደገደሉት ምናምን ይሄ የታወቀ ነው። እና እርስ በራሳቸው ከፍተኛ ጥላቻ ስለነበረባቸው መለየት ፈለጉ። ቡድን ይዘዋል ኦልሬዲ ሺያና ሱኒ ሆነው ማለት ነው። እዛው እንግዲህ ሰሃባዎች ናቸው። ኦኬ ግን ቡድን ስለያዙ እንትናኔ የዘገበው ወይንስ እንትናኔ የዘገበው፣ ሺያኔ የዘገበው ወይንስ ሱኒኔ የዘገበው የሚል እንትን ማውጣት ጀመሩ፣ መስፈርት ማውጣት ጀመሩ። ከራሳቸው ጥላቻ የተነሳ ነው እንግዲህ ይሄንን ነገር ያበጁት። ለምን ሺያው የዘገበውን ሱኒው ላለመቀበል፣
ሱኒ የዘገበውን ሺያው ላለመቀበል ማለት ነው። በኋላ እነ ቡኻሪ ከ250 ዓመት በኋላ ሲመጡ ያው የሱኒን መስመር ተከትለው ሲመጡ ሰንሰለት ላይ የሺያን ሰው ካገኙ ዳይፍ ያደርጋሉ ሐዲስን። ለምሳሌ ቀጥታ የሺያን ሰው ብቻ ግን ነው ማለት አይደለም። ያው የሱኒ ሰዎችም ታማኝ ካልሆኑ ዳይፍ ያደርጋሉ። እንደዛ ነው። እስኪ አንድ የሺያ ሐዲስ ላሳያችሁ። በሰንሰለት ተጠቅመው የሚዘግቡትን የሺያ ሐዲስ ላሳያችሁ። ይሄ ልክ ቡኻሪ ምናምን እንደሚባለው የራሳቸው የሆነ ሺያዎች ሐዲስ ሰንሰለት መሐመድ ድረስ የሚሄድ ሰንሰለት በነገራችን ላይ እገሌ ከገሌ ዘገበ ብለው ልክ ሱኒዎቹ እንደሚቆጥሩት ሁሉ እነዚህም መሐመድ ድረስ ብለው የራሳቸው ታሪክ ሁለት እኮ ነው። እስልምና ታሪክ እኮ ሁለት ነው ያለው። አንድ በሱኒዎች በኩል የተዘገበ ታሪክ፣ አንድ በሙስሊሙ በሺያዎች በኩል የተዘገበ ታሪክ። ሁለት መሐመዶች ናቸው ያሉት ሁሉ ማለት ይቀላል። ኦኬ የእናንተ መሐመድ የኛ መሐመድ አይደለም ስለሚባባሉ እና እዚህ ጋር አንድ ሐዲስ ይሄ የሺያዎች ሐዲስ ነው። ሐዲስ ቁጥር አለው፣ ግሬዲንግ አለው፣ ሰሂህ የተባለበትን ይኸው ታያላችሁ። እነማን ሰሂህ እንዳደረጉት ልክ እንደ ሱኒዎቹ ሁሉ። በቃ እዚህ ላይ ይሄኛውን ሐዲስ ላስነብባችሁ። ትንሽ ለጨዋታም ያክል እንዲያው የሚያስቀኝ የሺያዎች ሐዲስ ስለሆነ ነውና ይኸውላችሁ እንዲህ ይላል ትርጉሙ። ማንም ሰው ገብቶ ማንበብ ይችላል፣ አረብኛውም አለ። ይህ ከሺያ ሐዲስ ስብስብ ከአልካፊ የተወሰደ ዘገባ ቀጥተኛ ትርጉም ነው። አልካፊ እንግዲህ በጣም ትልቅ ቦታ የሚሰጡት ነው ሺያዎቹ። ቡኻሪ እንደሚባለው በሱኒዎች ቡኻሪ እንደሚባለው ሺያዎች ደግሞ አልካፊ ነው የነሱ ስብስብ እና ሐዲስ ቁጥር 25026 ላይ ነው የምታገኙት። መሐመድ ቢን ያዕቁብ ከጓደኞቹ መካከል ከሆኑት ቡድን ከአህመድ ቢን አቢ አብድላህ እሳቸውም ከፊል ጓደኞቻቸው እንዲህ ብለዋል። ነቢዩ አንዲትን ሴት ለማገባት በሚያስቡበት ጊዜ እንድታያት አንዲትን ሴት ይልኳት ነበረ። መሐመድ ሴትን ማግባት በሚያስብበት ጊዜ አንዲትን ሴት እንድታያት ይልኳት ነበረ። እንዲህም ብለው ያዟት ነበረ። የአንገቷን የፊት ለፊት ክፍል አሽትቺ፣ አንገቷ ደስ የሚል ጠረን ካለው እርሷም ጥሩ መዓዛ ያላት ናት። እንዲሁም ቁርጭምጭሚቷን ባቷን እይ፣ የሞላና የለሰለሰ ከሆነ ይሄ ብልቷ ሰፊና ትልቅ መሆኑን ያሳያል። ይሄ እንግዲህ ሐዲሱን ተመልከቱ። አያቶላህ ሲስተኒ ሰሂህ፣ አያቶላህ ሁሜኒ ሰሂህ፣ አያቶላህ ፋዲል ሰሂህ፣ አያቶላህ መሐመድ ሳዲቅ ሰሂህ፣ አያቶላህ ናኢን ሰሂህ። እነዚህ ሁሉ ሰዎች ሰሂህ 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 ብለው አስቀምጠውታል። ተመሳሳይ ዘገባ አለ በነገራችን ላይ ይሄኛውን እችኛዋን ፓርት ብቻ ሳይጨምር በሱኒዎች መሐመድ ቁርጭምጭሚቷና ባቷን ሂጅና ምናምን የሚል ነገር ደንደን ያለ ሴት ባቷ ደንደን ያለ ከሆነ ምናምን የሚል ሱኒዎችም ሐዲስ አለ። ሙስሊሞች ማነው ሺያዎቹ ግን ለምን ደረቅ ታረጉታላችሁ? ለምን እንቅጩን አንነጋገርም? ይኸው ሐዲስ ቁጥር 25026 ነው። ይኸው አልካፊ 25026 እዛ ላይ ነው የምታገኙት። ባህቷን እዩ፣ የሞላና የለሰለሰ። ለዛ ነው አረቦች በነገራችን ላይ ደንደን ያለ ሴት ይወዳሉ። ኢቭን ቱ ዲስ ዴይ የዛሬ 400 ዓመት ይቅርና አሁን እንኳን ደንደን ያለ ሴት ነው የሚወዱት አረቦች፣ ወፈር ያለች እንጂ እቺ ልምጥ የምትል አይመቻቸውም። እና ስክሪን እንውሰደው። እሺ ያው የሺያዎች እንትን ስለሆነ አረብኛውም እዚህ ላይ አለ በነገራችን ላይ ይኸው 2526 እንዴት አድርጋችሁ እንደዚህ ወደ ጎን ካረኩት ሙሉ ሐዲሱ ይታያል። እንደዚህ መውሰድ ትችላላችሁ። ይሄንን ስክሪንሾት ውሰዱና ማየት ትችላላችሁ። እሺ እና በነገራችን ላይ እንትንም መሐመድ
I mean, he have a good point of view. Not gonna lie. ኧረ ተው መሐመድ የልጁን ሚስት ዘይነብን ማለት ነው ዘይነብን ሄዶ ቤቷ እንተነ በደንብ ሳትለብስ በተመለከታት ጊዜ የሚለውን ዘገባ እናውቃለን አይደለ? የማደጎ ልጁ ሚስት ነች ዘይነብ ማለት እና ዘይድን ፍለጋ በአንድ ወቅት መሐመድ ወደ ቤቱ ሲሄድ ዘይነብ ደግሞ ባሏ የመጣ መስሏት ዘይድ የመጣ መስሏት ራሷን በደንብ ሳትሸፍን ሄዳ በር ከፈተች እና በር ስትከፍት ሰውነቷ በጣም ተገላልጧል። ሰውነቷ ይታያልና ዲስክራይብ ሳደርጋት ሐዲሱ ዘይነብን ሲገልጣት ማለት ነው ዘይነብ ከቁረይሽ ሴቶች በጣም ውብ የሆነች በጣም ነጭ የሆነችና ደንደን ያለች ነች ብሎ ነው የሚገልጣት። በቃ እና መደንደኗ ይሄ ሲክ የሚባለው ምንድነው በቃ ደንደን ያለች ሴት ወፍራምም ሳይሆን ይሄ ደንደን ያለች ሴት የምትባል ነበረች ብሎ ያስቀምጣታልና ልክ እሱን ሲያይ ደግሞ መሐመድ ያለው ምንድነው ሱብሃንአላህ ሙቀልበል ቁሉብ አለ። ልቤ ላንቺ እንዲቀየር ያደረገ ልቦችን የሚቀይር ፈጣሪ ጥራት ይገባዋል መሐመድ። ይሄንን ንግግር ነው የተናገረው። እንደዚህ ነው ያለው ነገር እና እንዲህ አይነት ነገሮች አሉ። ለማንኛውም የሺያዎቹን ሐዲስ ብቻ ያነሳሁት ለምንድነው በቃ እነሱም ይሄው ገሌ ዘገበ ብለው መሐመድ እንዲህ ያለ ብለው ደግሞ የራሳቸው ታሪክ አለ። እንደዛ ነው እንዲህ ለማለት ነው። እና ሐሳብ ያለው ቃሉ ተሰማልን አረዲ በጣም እናመሰግናለን። ቅድም አልቻልኩ ነበረ ለማውራትና ቃሉ ያሰማልን ለሁለቱ። አሜን። ችግር የለም። ትንሽ የተወሰነ በአንተ አፍ ደግሞ ያምራል ብዬ ነበረ። ምንም አይደል። አይ ግሩም ጥሩ ነው ያላችሁት። ኢዮባ ሰላም ብያለሁ። ህይወት ሁላችሁም ረህመት እግዚአብሔር ይመስገን። ሁላችንም ደህና ነን። ሰላም ብያለሁ። እሺ ሐሲፍ ስለገባ ሐሲፍን እስኪ እናውራው። ሰላም አለይኩም። አርነኝ እንዴ አንተው ነህ እንዴ? እኔ ደግሞ እኮ ማን ነው ሊያደርገው? አይ የብን የኡስታዝን ፎቶ ስላስቀመጥኩ ነው። ሐሲፍ እንደሆን ካላወቅንም ነበር። የሆነ ነገር ግን ፊድባክ አለው እንትን ነው። ኦኬ ወይረ ምነት ስቱዲዮ ያለው አሁን አይ ቲንክ ኢትስ ፋይን። አሁን ደህና ነው። ግሬት ሶ ኢንትረስቲንግ ቶፒክ ነው። የሺያዎች ሶርሶች የምር በጣም ብዙ ጊዜ ሱናዎች ጋር ራሱ ሐዲስ ይኖርን ነው። ኦኬ ራሱ ሐዲስ ከራሱ መንገድ ከአንድ መንገድ ይሆንና ኦኬ ከዛ ሺያዎች ጋር ስንሄድ ራሱን ሐዲስ እናገኘዋለን። በራሱ መንገድ ግን የተጨመረበትን ነገር እናገኛለን። የሱና ሙሐዲሶች ባይ ዘ ወይ ሐዲስን በጣም ነው የሚቆራረጡት። አሁን ለምሳሌ የሆነ ሰሓባዎች ረሱል ሰለላሁ ዐለይሂ ወሰለም ሊገድሉ ፈልገው ነበር አይደል? በሆነ ገዝዋ በወጣበት ሰምተህ ከሆነ ታሪኩን ሰሓባዎች የሆነ ሰሓባዎች ረሱልን ሊገሉት ነበር። እስኪ I'm not sure if I know it. ኦኬ አክቹሊ ሐዲሱ ቡኻሪ ላይ አለ። ሙናፊቅ ናቸው ተብሏል። ላይክ ሐዲስ ላይ ተረዳኸኝ አይደለ? ኦኬ ከዛ ስም ሲጠቀስ ማን ነው ተብለው ሲጠቀስ ላይክ ጀስት ኦኬ ሶ ሐሳቡ ምንድነው? የሆነ ሰሓቢ ከረሱል ሰለላሁ ዐለይሂ ወሰለም ጋር እየሄደ ነበር። ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሰዎች አላያቸው ተርፏል ከግድያ ሞከረው። ኦኬ ከዛ ሰሓቢውን ጠየቀው አይተሃቸዋል ወይ ብሎ ሲጠይቀው አው የእንትናን ፈረስ አይቻለው ብሏል። አሁን ወደ ሱናዎች ሐዲሶች ስንሄድ ፉላን ወፉላን ተብሎ ነው የተጻፈው፣ የከሌ ተብሎ ነው የተጻፈው ስሙ። ግን ወደ ሺዓ ሐዲሶች ስንሄድ ስሞቹ ተጠቅሷል በግልጹ። ሰው ፈኒ ለታኛ አይደለ? ለምንድን ነው ስማቸው እነዚህ ስሞች? አሁን ወደ ሺዓዎች ስንሄድ ምክንያቱም በጣም ቅርብ ሰሓባዎች ነበሩ። That's very interesting። የሚገርም ነው። ሰው እብን ሐዝም ምን አለ?
ቡኻሪ እንደዛ ያደረገው ፊትና እንዳይፈጠር ነው። ስማቸው ከታወቀ ረዲየላሁ ዐንሁም አይባልም። ሰዎች ደግሞ በቃ እነዚህ ሰዎች ተሳስቷል ተመልሷል፣ ስለዛ ስማቸው አይጠቀስ ብለው ትቶት ነበረ። ምንድነው ያሏቸው? ፉላን ወፉላን ያውን ታሪክ ሊነግሩ አይፈልጉም። ጀስት ከሰዎች ጋር ይሄዳል ወይስ አይሄድም ብሎ አስቦ ነው የሚጨምሩት። ፉላን ወፉላን ማለት ምን ማለት ነው? የከሌ እና ሰነዱ ላይ ከከሌ ብሎ ነው ያስቀመጠው። ከነሰነዱን ሳይሆን ማን ነው የማንን ፈረስ ነው ያየከው ብሎ ሲጠይቀው ሰሃቢው የከሌን ፈረስ አይቻለው ብሎ መለሰለት። እነዚህ ደግሞ የሰሃባ ስም ነው። ተዳኛ አይደለ? ቡኻሪ ጋር ስንሄድ የከሌ ብሎ ነው ያስቀመጠው። ግን ወደ ሺዓ ሶርሶች ስንሄድ በጣም ተመሳሳይ ሀዲሶች አሏቸው። እንዲያውም በጣም አንድ የሚያስቀኝ የሆነ ዲቤት ሺያዎች እና ሱኒዎች ዲቤት አድርገው ዲቤቱ ምን ላይ ነው መሰላችሁ? ሺያዎቹ ሱኒዎቹን ምን ብለው ይወቅሷቸዋል? እናንተ እኮ መሐመድን መጨረሻ ላይ ሄዳችሁ አርሽ ላይ ነው የምታስቀምጡት። ምክንያቱም በእስልምና አስተምህሮ መሐመድ አርሽ ላይ ይቀመጣል። ሄዶ የመጨረሻው ስታተሱ የመሐመድ በአርሽ ላይ መቀመጥ ነውና ሱኒዎቹ እናንተ ፍጡርን የፈጣሪ ዙፋን ላይ ሄዳችሁ ነው የምታስቀምጡት፣ ለዚያውም አጠገብ ለአጠገብ ተነካክተው ሁሉ ነው የሚቀመጡት ብሎ ያሾፉባቸዋል። አጠገብ ለአጠገብ። ስለዚህ የእናንተ አላህ አንደኛ አካላዊ ነው፣ ከዛ አጠገብ ለአጠገብ ከመሐመድ ጋር ነው ተነካክተው የሚቀመጡት ሲለው ይሄ የሺያው ተራ ላይ ነበር እንደዚህ ያለው። ሱኒው ግን በተራ የሺያዎቹን ሀዲስ አውጥቶ ይኸው እናንተም ሀዲስ ውስጥ ራሱ ዘገባ አለ፣ ራሱ መሐመድ መጨረሻ ላይ አርሽ ላይ እንደሚቀመጥ ብሎ አሳየ። ሱኒውም ግን ሺያው ምን አለ? አይ እኛ ሜታፎሪካሊ ነው ምንፈታው፣ ምሳሌያዊ ነው እንጂ ሊትራል አይደለም፣ ቀጥታ አይደለም ሄዶ የሚቀመጠው፣ እናንተ ግን ቀጥታ ተነካክተው ነው የሚቀመጡት ብላችሁ ነው የምትሉት ብሎ ሲከራከሩ እርስ በራሳቸው ያላለና ይሄ ልክ ነው። ያ ተመሳሳይ ሀዲሶች በብዛት አላቸው። ወረደ እንደ እሺ። እና ብቻ እውነት ነው እንደዚህ አይነት ነገሮች ኤክስፕሎር አላደረግንም እንጂ አሁን የሺያዎችን ደግሞ እነሱ አንደኛ በተወሰነ መልኩ ሰላማዊም ናቸው። እንደዚህ በጣም ክርስትና ላይ እንትን አያደርጉም፣ አታካ አያደርጉም በጣም እንጂ የእነሱን ሶርሶች ደግሞ እየገባን ብናይ በጣም ስንትና ስንት ጉድ ነው ያለው። ስንትና ስንት ጉድ መሐመድ ያደረገ። ትንሽ ይመስሉኝ ነበር እኮ አረዲ እዚህ ኢትዮጵያ ውስጥ አሉ፣ በጣም ብዙ አሉ ኢትዮጵያ ውስጥ በጣም እንደውም አሁን እየመጡ ነው፣ ቪዲዮም የሚሰሩ ምናምን አያቸዋለሁ አሉ። የተወሰኑ እንዳሉ ነው እንጂ የማውቀው እንደዚህ በቁጥር እንዳሉ አላውቅም። ኢንትረስቲንግ አሉ። እኔ እዚህ ቲክቶክ ላይ የሚመጡም እኮ አሉ፣ አንዳንድ ሺያ ኢትዮጵያን ሙስሊሞች አሉ። የእነሱ አስተምህሮ ግን አንዳንዱ በጣም በቃ እንትና ማን ነው ዓለም ከመሐመድ ላብ ነው የተሰራው ነው ምናምን የሚል ሁሉ አስተምሮ ከፋጢማ ብርሃን የመሐመድ ልጅ ፋጢማ ብርሃን ዓለም ሲጀመር እንደዛ ሆኖ ምናምን የሚል በቃ የሚገራርም አስተምህሮ አላቸው እነሱ። እና እስልምና በነሱ አብዛኛው በነሱ ቢሆን ኖሮ በጣም ደግሞ ከፍተኛ ችግር ይገባበት ነበር። እሺ ሊና ከታች የጠየቀችው ጥያቄ አለ። ምንድን ነበረ ጥያቄው? ስለ እንትን አፒል። አቤት ስንት ጊዜ ነው እንትን የሚመጣብኝ ዋርኒንግ። እሺ can you say something about the stolen verses of the Quran from the ancient Jews tales? እሺ ያ መሐመድ ከድሮ አፈታሪኮች በተለይ ከአይሁድ አፈታሪኮች ስለኮረጃቸው ነገሮች የተወሰነ ነገር ብትልበት ብላለሽ ሊና። አው በጣም ብዙ ታሪኮች ከአይሁድ አፈታሪክ መሐመድ አይሁዶች እነዚህን ነገሮች ሲያወሩ ይሰማና የመጽሐፍ ቅዱስ ቃል እየመሰለው ቁርአን ውስጥ እንዳስገባቸው በጣም ግልጽ ነው። ለምሳሌ
ሱራ 6 ከ75ኛው አያ ጀምሮ ኢብራሂም እንትን እንዳደረገ ምንድነው መጀመሪያ ጨረቃን፣ ኮከብን፣ ፀሐይን ምን ሲያመልክ እንደነበረ የሚናገር ክፍል አለ እና ስለዚህ ነገር ሲናገር ቁርአኑ ከየት ወዴት መጥቶ እንደሆነ ራሱ ማለት በጣም it's so out of place ማለት ያለ ቦታው መጥቶ ነው የሚናገረው። እዛ ጋር ኢብራሂም ትንሽ ልጅ ይሁን ትልቅ ሰው ይሁን ከየት መጥቶ ነው ምንም የሚናገረው ነገር የለም። ዝም ብሎ መጥቶ ኢብራሂም ብቻ በቃ ጨረቃን አየ። እንግዲህ እናንተ አስዩ የምታደርጉት ትልቅ ሰው ሆኖ ነው መቼም ትልቅ ሰው ሆኖ ለመጀመሪያ ጊዜ ነው ጨረቃን ያየው ምንድነው በቃ ምንም የሚገባ ነገር አይደለም። ግን ሶርሱን ግን ሄዳችሁ ስትመለከቱት ለካ የአይሁዶች አፈ ታሪክ ነው። ማስረጃውን ላሳያችሁና በማስረጃ ሲሆን የተሻለ ነው። ይኸውላችሁ Legends of the Jews story. የቁርአኑንም ክፍል አጠገብ ላጠገብ አድርገን ምን ያህል if everyone who visited the library appeal not approved. Okay. Okay, ይኸውላችሁ ተመልከቱ። ይሄ የአይሁዶች አፈ ታሪክ ቅጽ 1:5 ላይ ነው የምታገኙት። ወደ ታች ስወርድ 5 ላይ ነው የአብርሃም ውልደት ብሎ በቃ የአብርሃም ከመጽሐፍ ቅዱስ ታሪክ ውጭ የሆኑ በጣም ሰፊ ታሪኮች ናቸው እነዚህና በአፈ ታሪክ የሚነገሩ ንግግሮች ናቸው። እነሱን ወደ ታች ስትወርዱ ብዙ ነገር ካወራ በኋላ እዚህ ጋር the babe proclaims God የሚል ክፍል አለና እሱን በትርጉም ላሳያችሁ እና የቁርአኑንም ክፍል አጠገብ ላድርገውና እንዴት አድርጎ መሐመድ ከነዚህ ሰዎች ይኮርጅ እንደነበረ ጥሩ ማሳያ ነው። ሱራ 6 75ኛው አያ ይሄው እዚህ ጋር ተመልከቱ። እንግዲህ ከቁጥር 74 ላይ ኢብራሂም ለአባቱ ለአዘር ጣዖታትን አማልክት አድርገህ ትይዛለህን? እኔ አንተን ህዝቦችንም በግልጽ መሳሳት ውስጥ ሆናችሁ አየዋችሁ ባለ ጊዜ አስታውስ ይልና 74 ላይ ማለት ነው። 75 ላይ እንደዚሁም ኢብራሂምን እንዲያውቅና ካረጋጋጮች ይሆን ዘንድ የሰማያትና የምድርን መለኮት አሳየነው ይላል። እንግዲህ ትልቅ ሰው ሆኖ ነው እዚህ ጋር ምንም ትርጉም አይሰጥም ቁርአኑ። ትልቅ ሰው ሆኖ ነው ከአባቱ ጋር ንግግር እንዳደረገ ያወራና ከዛ ሌሊቱን በእርሱ ላይ በጨለመ ጊዜ ኮከብን አየ። ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎችን አልወድም አለ ይለናል። ኦኬ፣ እስኪ የአይሁዶቹ አፈ ታሪክ ላይ ደግሞ እንሂድ። የአይሁዶቹ አፈ ታሪክ ላይ ደግሞ ይሄው እዚህ ጋር ወደ አማርኛ ልተርጉመውና ከዚህ ጀምሮ ያለውን እያየን እንድንሄድ translate to Amharic. ይኸው ኦኬ፣ ተመልከቱ። እንዲህ ይላል የአይሁዶቹ አፈ ታሪክ ትርጉሙ ማለት ነው። ሕፃኑ አምላክን አወጀ ነው የምዕራፉ ስም። በዚህ ሁኔታ አብርሃም ያለ አስታማሚ በዋሻ ውስጥ ብቻውን ተተወ፣ ማልቀስም ጀመረ። እግዚአብሔር ወተት እንዲያጠባው ገብርኤልን ላከው። መልአኩም ወተቱን ከሕፃኑ ቀኝ እጅ ትንሽ ጣት እንዲፈልቅ አደረገ። እርሱም እስከ 10 ቀን ዕድሜው ድረስ ጠባው። ከዚያም ተነሳና ተራመደ። ከዋሻውም ወጥቶ በሸለቆ ዳርቻ ተጓዘ። ፀሐይ ስትጠልቅና ከዋክብት ሲወጡ
እነዚህ አማልክት ናቸው አለ። ነገር ግን ንጋት ሲመጣ ከዋክብቱ ሊታዩ አልቻሉ። ያን ጊዜም እነዚህ አማልክት ስላልሆኑ አላመልካቸውም አለ ይለናል። አያችሁ እንዴት ታሪኩ ፍሰት ራሱ እንዳለው። ሕፃን ልጅ ሆኖ ገና ከዋሻ ወጥቶ ከዋክብትን ሲያይ ነው ተገርሞ እነዚህ አማልክት ናቸው ብሎ ያለው። ቁርአኑ ግን በቃ በጆሮ በተረት የሚነገር ነገር እንደሰማ በጣም ግልጽ ነው። ከየት ወዴት ራሱ መጥቶ ዝልል ብሎ ይገባና ሌሊቱን በእርሱ በጨለመ ጊዜ ብሎ ይጀምራል። እንደዚሁም ኢብራሂምን እንዲያውቅና አረጋጋጭ ይሆን ዘንድ የሰማያትና የምድር መለኮት አሳየ ነው ይልና ሌሊቱን በእርሱ ላይ በጨለመ ጊዜ ኮከብን አሳየ ነው። ኮከብን አየ። ትርጉም እዚህ ላይስ ይሄው ፀሐይ ስትጠልቅና ከዋክብት ሲወጡ እነዚህ አማልክት ናቸው አለ። ይሄን እዚህ ጋር ጠጋላ አድርገው ይሄው ሌሊቱን በእርሱ ላይ በጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። ትርጉም እዚህ ላይ አይሁዶች ከዋክብት ሲወጡ እነዚህ አማልክቶች ናቸው አለ። ነገር ግን ንጋት ሲመጣ ከዋክብቱ ሊታዩ አልቻሉም። ያን ጊዜ እነዚህ አማልክት ስላልሆኑ አላመልካቸውም አለ። ቁርአን በጠለቀ ጊዜ ጠላቂዎች አልወድም አለ። እሺ ይቀጥላል 77ኛው አያ ጨረቃንም ወጪ ሆና ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳቶች ህዝቦች ሆናለሁኝ አለ። ጨረቃ ወጪ ሆና ባየ ጊዜ። እሺ እዚህ ላይ ደግሞ ስትሄዱ ከዛ ጨረቃን ሲመለከት መለኮታዊ አምልኮ የሚገባው አምላኬ ነው ብሎ ጠራው። ከዚያም ጨረቃ ስትሰወር እንዲህ ሲል ጮኸ፣ ይህም ቢሆን አምላክ አይደለም፣ እነዚህን ሁሉ የሚያንቀሳቅስ አንድ አምላክ አለ ብሎ አለ ይለናል። እሺ ወረዱ ከዛ ወደ ታች ደግሞ 78ኛው አያ ላይ ፀሐይንም ጮራዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው፣ አክባር አለ። እንዲያውም እዚህ ጋር አላህ አክባር እንደሚባለው እዚህ ጋር ደግሞ የፀሐይ ምንድን ነበረ ስሟ? ሸምስ አክባር አለ። አሁን ደግሞ እዚህ ላይ ሸምስ አክባር ትልቅ ነች አለ አይደል? አይሁዶች ደግሞ ምን ይላሉ? ኮፒው ማለት ነው። ከዚያም ፀሐይ ወጣች፣ እርሱም ይህ አምላኬ ነው እሱን አወድሳለሁ አለ። ነገር ግን ድጋሚ ፀሐይ ስትጠልቅ እሱ አምላክ አይደለም አለ። ጨረቃንም ሲመለከት ብሎ ደግሞ ይቀጥላል። ስለዚህ ቃል በቃል በአፈ ታሪክ የሰማውን ነገር ወስዶ ነው ይህንን ነገር ያደርግ የነበረው። ይሄ እንደ ምሳሌ ነው፣ በነገራችን ላይ እንደ ምሳሌ ነው እንጂ ሌላም እቺ የሱሌማንና የጉንዳኗ ታሪክ አለ አይደለ? ሱሌማን ጉንዳኗን ሊጨፈልቃት የሱሌማን ወታደሮች በመጡ ጊዜ ጉንዳኗ አረ ሂዱ ጉንዳኖች ሂዱ ምናምን ብላ የምታወራበት ፓርት፣ እሱ ፓርትም ቀጥታ ከዚህ ከአይሁዳውያን አፈ ታሪክ ከተረት ተረት ላይ የተወሰደ ነው። እና ደግሞ በእርግጥም እሳት ሲሞቁ ማታ ማታ ቁጭ ብሎ የሚያወሩት አይነት ወሬ እንደሆነ ይሄ ያስታውቃል። መሐመድ እችን ይሰማና መጽሐፍ ቅዱስ እኮ ነው ይሄ ልና ይመጣና ለሙስሊሞቹ ደግሞ ለአረቦቹ ይነግራቸዋል። ከዛ ቁርአን ውስጥ ይገባል ማለት ነው። እንደዚህ እየተደረገ እና እንደዚህ አይነት ብዙ ነው ያሉት። ይሄ እንዲመስላል ወዳጆች። ግን አይ ቲንክ ዛሬ እዚህን ያህል ከቆየን በቂ ነው። ረጅም ሰዓት ቆየን እና ለነበረን ቆይታ በጣም እናመሰግናለን። የተወሰነ የምትሉት ዮባ የምትለው ነገር ካለ? ፎይ ምን ሆኖ ነው ዛሬ? ምናልባት ብሬክ ወስዶ ሊሆን ይችላል። ቀላል እኮ አይደለም ላይቭ መግባት፣ በጣም አድካሚ የሆነ ነገር ነው በጣም እና አንዳንዴ ረፍት ያስፈልጋል፣ ግድ ነው። ቴንኪው ሂዊ፣ መልካም ቀን ላንቺም፣ ለሁላችን መልካም ቀን ይሁን። እግዚአብሔር ያክብርልን ሁላችሁንም። ሻርዲ ሰላም ሁንልን፣ ሁላችሁንም ሰላም ሁኑልኝ። መላኩም ሰላም ነው። ሁላችሁም ከታችም ያላችሁት ያው እግዚአብሔር አምላክ ሁላችንም ያበርታን፣ ክርስቲያኖችን ያበርታን። ሙስሊሞችም ካላችሁ ደግሞ በንጹህ ሕሊናችሁ የምትመረምሩበትን ጥበቡን እግዚአብሔር አምላክ ይስጣችሁ። በትዕግስት ሆናችሁ ሀምብል ሆናችሁ ነገሮችን ለመደመር ሞክሩ። ይሄ ነው ጥሪያችን። መጨረሻ ላይ ያው አርዲም ሆነ ማንም እፎይም ሆነ ሁሉም ሰው እዚህ ጋር ያወቃትን ቃል የሚያስተላልፈው ሰዎችን ወደ እውነተኛው
ሰላም ወደ ሆነው አምላክ መጥራት ነው። አለቀ። ወደ ጌታ ወደ ኢየሱስ ክርስቶስ በመስቀል ላይ ስጋውን ቆርሶ የሰጠን ደሙን አፍስሶ የሰጠን ኦኬ። ስለ እኛ ቤዛ የሆነ አምላክ አለ፣ እርሱን ተከተሉት ነው። ሌላ ምንም እኮ ነገር የለም። ሐዋርያትም የከፈሉት ይህንን ነው። ሐዋርያት በየበረሃው በየጫካው በየምኑ በቃ ከአራዊት ጋር ሲታገሉ ይሄ ሁሉ ለምንድን ነው ስትሉ 10 ግመል እየጎተቱ ወይ ደግሞ ቤት እየገነቡ ሀብት እያከማቹ ኪሳቸውን እያደለቡ ይሄ አይደለም አላማው። በቃ ይሄ አይደለም አላማው። ኦኬ አላማው ይሄ አይደለም። በቃ ቅዱስ ጳውሎስ እኮ ታስሮ ገና ወጥቶ ወንጌልን ለመስበክ ነው ጉጉቱ። የትኛውም ሐዋርያት ጋር ብትሄዱ ቅዱስ ጳውሎስ ጋር ብትሄዱ አላማቸው ምንድነው? አንድና አንድ ነው። ሰዎችን ሁሉ ወደ ኢየሱስ ክርስቶስ መጥራት ነው። የአረዲም አላማ እዚህ ጋር ሐዲሱ ተገለጠ አልተገለጠ እውነት ለመናገር ምንም እንኳን